እንደምናላችሁ ምናልሽ አዲስ ተጀምሯል ቢማልክስ ነኝ በዛሬ በምናልሽ አዲስ ፕሮግራማችን በጉጉት ሲጠበቅ የነበረው 11ኛው ጉማ ምን ይዟል የሚለውን እንግዲህ ከመግለጫ ፕሮግራሙ ለመታደም እዚህ የአድዋ ድል መታሰቢያ ሙዚየም ነው የሚገኘው እሱ ብቻ አይደለም ሙዚየሙንም እየጎበኘን እንግዲህ ስለ ጉማ አዋርድስ መጪው ጉማ አዋርድስ ምን ይዟል የሚለውን የምንከታተል ይሆናል ወደ መግለጫ ፕሮግራም ከማለፌ በፊት ስለ ጉማ አዋርድስ አንዳንድ ነገሮችን ልበላችሁ ጉማ አዋርድስ እንደምናውቀው እንግዲህ በሀገራችን የኢትዮጵያን የፊልም ኢንዱስትሪ ዓለም አቀፍ ወደ ሆነው ወደ ሲኒማ ስታንዳርድ ኢንዱስትሪ ለማስጠጋት እየሰራ የሚገኝ ነው እሱ ብቻ ሳይሆን ደግሞ የተለያዩ የሀገራችን የፊልም የኪነ ጥበብ ባለሙያዎች በጋራ በመሆን ሀገራችን የሚያስተዋውቁ ባህላችንን ማንነታችንን የሚገልጹ ስራዎችን እንዲሰሩ ጭምር ታላቅ አሻራውን ያሳረፈ ይገኛል በአሁኑ ደግሞ ወደ 20 የሚጠጉ ዘርፎችን ይዞ ነው እየተንቀሳቀሰ የሚገኘው በዚህ ዘርፎች ላይ ደግሞ ብዙ እጆች አሉ ከነሱ እጆች መካከል ደግሞ የምንወዳቸው የምናከብራቸው በድምጽ ብልጫ ተሸላሚ ይሆናሉ ማለት ነው እሱ ብቻ ሳይሆን ደግሞ ይህ አዋርድስ ትልቅ ሙያን ለሀገራችን በሙያቸው ትልቅ ነገር ለሀገራችን ያበረከቱ ታላቅ አንጋፋ የኪነ ጥበብ ባለሙያዎችን ጭምር እየሸለመ በአሁኑ ደግሞ 11ኛ ዙር ላይ ደርሷል እስኪ የ11ኛው ጉማ አዋርድስ ምን ይዞ እየጠበቀን ነው የሚለውን ከመግለጫው ደግሞ ታድመን በድጋሚ እንመለሳለን መልካም ቆይታ የመጀመሪያውን ምዕራፍ ጉማ የ10 ዓመቱን ጉዟችንን አጠናቀን አሁን ወደ ሁለተኛው ምዕራፍ ተሻጋግረናል ማለት ነው ዛሬ በ11ኛው የጉማ ሽልማት እንግዲህ 10 ዓመት ሙሉ እዚህ ያደረሳችሁትን ፊልም ሰሪዎች ጋዜጠኞቻችን ፓርትነሮች እንዲሁም ስፖንሰር በማድረግ ፋይናንሻሊ ተሸክሞ 10 ዓመት ያመጣልን በደሌን ማመስገን እወዳለሁኝ ከዛ በመቀጠል አሁን ለዚህ ለወደፊቱ ላለን ደግሞ ሁለተኛ ምዕራፍ እንዲሁም በደሌን ጨምሮ አሁን ያገኘናቸው ስፖንሰሮች አሪፍ ፔን ኢትዮፒካ ኤሎራ እነዚህን ሁሉ ጨምረን ደግሞ የሚቀጥሉት ጉዟችን የተሳካ ይሆናል ብለን እናስባለን ማለት ነው ይሄ 11ኛው የጉማ ፊልም ሽልማት ውድድር በ2016 የተሰሩ ፊልሞችን ይፋ የምናደርግበት ነው ታስታውሱ እንደሆነ ልክ የዛሬ ዓመት የተገናኘ ነው ጥቅምት ወር ላይ አሁንም 11ኛውን በዚህ በጥቅምት ወር እናደርጋለን ማለት ነው የ2016 ፊልሞች ናቸው ወደ 24 ፊልሞች ነበር የተሰሩት ከዛ ውስጥ 17 ፊልሞች ሬጂስተር አድርገዋል የእጩነት ፕሮሰሱ በ17 ፊልሞች ላይ ይሰራል ማለት ነው በዚህ ዓመት አዲስ ብለን ከያዝነው ነገሮች ውስጥ አንዱ ሁለት የህይወት ዘመን ተሸላሚ ሁለት ሰዎችን እንሸልማለን ማለት ነው ከዚህ በፊት እንደምናደርገው የሄርሜላ ተሸላሚ የሚኖረናል የሄርሜላ ተሸላሚ ሴቶች ሆነው በኢትዮጵያ የፊልም ኢንዱስትሪ ላይ በየትኛውም መልኩ አስተዋጽኦ ያደረጉ ሰዎችን ነው የምንሸልመው በዚህ ዓመት አዲስ ከምናደርጋቸው ነገሮች አንዱ የሁለቱ መሸለም እንዳለ ሆኖ የትኬት ሽያጭ ይኖረናል ምክንያቱም ከዚህ በፊት የምናደርገው 1000 ሰው በተገኘበት ፕሮግራም ስለሆነ እናደርግ የነበረው ትኬቶችን መሸጥ አንችልም ነበር ምክንያቱም ለብዙ ሰው መዳረስ ስለነበረበት አሁን ግን ትልቅ አዳራሽ ስለሆነ ያለው የተወሰኑ ትኬቶችን በሽያጭ አቅርበን መምጣት የሚፈልግ ሰው ማንኛውም ታዳሚ የፊልም አፍቃሪ የሆነ ሰው እንዲመጣ እናደርጋለን ማለት ነው የዚህ ዓመት ፕሮግራም 2270 ሰው አካባቢ አለ በፓን አፍሪካን አዳራሽ አላቸው በጣም ትልቅ አዳራሽ ነው ስለዚህ እዚህ ነው የምናደርገው ያው ጥቅምት ወር ላይ አድዋ በዚህ ዓመት 130ኛ ዓመቱን ያከብራል ስለዚህ ሆፕሊ በጣም ያማረ ግቢውን እንደምታዩት ነው በጣም ያማረ የተዋበ ክላሱን የሚመጥን ነው እኛም ለረጅም ዓመት ስንመኘው የነበረ ሎኬሽን ነው ያገኘ ነው በዚህ ሎኬሽን ላይ ጉማን የሚመጥነው ፕሪሚየም ኢቨንት በተሳካ ሁኔታ እንዲያልፍ እንፈልጋለን ማለት ነው አንድ ስትሪክት ሆነን የምንናገረው ያው እንግዲህ የአለባበስን ሁኔታ ባለፉት 10 ዓመታት ላይ እንግዲህ ሁላችንም በመተባበር ጥሩ ቦታ ላይ አድርሰናል ብዬ አስባለሁ ታስታውሱበት በጂንስ በቲሸርታችን ምንገባው የነበርን ሰዎች በኋላ ሞር እያሳደግ ነው የባህል ልብስ ላይ አትኩሮት በማድረግ ሱፎቻችን ላይ አትኩሮት በማድረግ ብቻ ፕሮግራሙን የሚመጥን ስራችንን የሚመጥን ነገሮች በማድረግ አድርሰናል የተሳካ ነው ብዬ አስባለሁ እዚህ ጋር ኤምፋሳይዝ ማድረግ የምፈልገው የዚህ ዓመት 11ኛው ዓመት ስናደርግ እንዳልኩት 130ኛው ዓመት ነው የሚከበረው አድዋ ነው የሚከበረው ቦታውን የሚመጥን ነገር እንዲሆን እንፈልጋለን አለባበስ ላይ ያው ሁሌ በየዓመቱ የምንጠይቀው ነገር ስለሆነ ማለት ነው
በመጀመሪያ ደረጃ ዘመናዊ አለባበስ ከሚሆን በተቻለ መጠን ያው የሰው አቅም ያማከለ ሆኖ የባህል አልባሳት ላይ አትኩሮ ቢደረግ ይህንን ሞር ለሰው እንዲደርስ ብናደርገው በጣም ደስ ይለኛል። ክፍያን አስመልክቶ ሜቢ ወደ 500 ቲኬት ምናምን አካባቢ ብቻ እናደርጋለን። በ3 ደረጃ ከፍለነዋል። ቪቪአይፒ እና ኖርማል ቲኬት ብለን ከፍለነዋል። ተመልካቻችን እንደተከታተላችሁት እንግዲህ የ11ኛው የጉማ አዋርድስ የሚካሄደው በአድዋ ድል መታሰቢያ ሙዚየም ነው። 130ኛ የአድዋ በዓልን አስመልክቶም ደግሞ ከዚሁ ጋር ተያይዞ በዚህ ስፍራ ይካሄዳል ማለት ነው። ባህላችን ደግሞ በደንብ እንድናስታውቅ የሚለው እዚህ ቦታ ላይ የተዘጋጀው ከመግለጫውም እንግዲህ ሰምታችኋል። እኔም የጎበኘው እገኛለሁ። ጉብኝታችን አሁንም አላበቃም። ተከተሉ። መጀመሪያ የምጀምረው ከህይወት ዘመን ተሸላሚ ነው። ብዙ ጊዜ በህይወት ዘመን ተሸላሚዎችን ስንጠራ ምን ሰሩ፣ መቼ ሰሩ፣ ምን ጊዜ ሰሩ፣ ምን አይነት ስራ ሰሩ የሚለውን ነገር ማግኘት ያስፈልጋል። ጉማ አዋርድ፣ ጉማ ሽልማት ይህንን በዓል በሚያዘጋጅበት ጊዜ የትላንትናዎችን ለማስታወስ የዛሬዎቹን አብሮ በማመስገን ለመኖር እና ለወደፊቱ ተስፋ ምልክት ለመስጠት ነው። ይሄ የትም ዓለም የሚሰራ ነገር ነው። ትላንትናን ማስታወስ በጥበብ ዘርፍ የዛሬዎችን አብሮ መኖር በማድነቅ ነገ የሚመጡትን ምልክት መስጠት። ይሄ እየሆነ እያለ እነዚህ ታላላቅ ሰዎች የህይወት ዘመን ተሸላሚ ሆነው የታለ ማህደሩ ብላችሁ ሲለፉበት የኖሩት እንኳን ተቋም አያውቅላቸውም። ከዚህ ወደዚህኛው ጉዳይ ስገባ በዚህ ዓመት 2 ሴቶች ናቸው የህይወት ዘመን ተሸላሚ። ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁን ናቸው። በተጨማሪ የሄርሜላ ተሸላሚ ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉ። ወሰኔ ኃይሉ በምትሸለምበት ጊዜ ከአሜሪካ ነገር ምክትል ፕሬዚዳንቱ መጥተው ነበር። ሀምፍሪ ከነ ባለቤታቸው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሲሸልሟት ፕሬዚዳንት ምክትል ፕሬዚዳንት ሀምፍሪ አብረው ነበሩ። ይሄንን ሌሎችም አሉ እንደዚህ አይነት ሰዎች። በኋላ ምንድን ነው ያስታወሰኝ፣ ሂሩት አባቷ ማን ነው የተጫወተችው አበበች እጅጉ የዛን ጊዜ 7ኛ ነበር የወጣችው በውድድር። በኋላ ካስታረጉና አሰሯት። ወሰኔ ግን እቺ ነች፣ እቺ ቆንጆ ሴት፣ እቺ ቆንጆ የኢትዮጵያ ወጣት ከ50 ዓመት በፊት አሸናፊ የነበረች ሴት። እሷ የጉማ ሄርሜላን ተሸላሚ እንድትሆን ተመርጣ ለሚዲያ ይኸው እየተናገርኩኝ ነው ያለው ብላችሁ። በመጀመሪያ ዮኒንም ቲሙንም በእናንተ ፊት ማመስገን እፈልጋለሁ። እዚህ ኢቨንት ላይ ተመርጦ ስፖንሰር ሆኖ መግባት ቀላል አይደለም እና እንግዲህ አሪፍ ቤት ተመርጦ ለዚህ ኢቨንት ስፔሻሊ ደግሞ ለአዲሱ ምዕራፍ ለ11ኛው በመመረጡ እንግዲህ በዚህ በፊት በእናንተ ፊት ማመስገን እፈልጋለሁ። በብዛት በተደጋጋሚ እያነሳችሁት ነበረ፣ የፊልም ኢንዱስትሪው ለምን አላደገም ወይም ደግሞ ወደ ሜን ለህዝቡ ሳይቀርብ ለምንድን ነው ዩቲዩብ ላይ የሚሄደው? ይሄ ዋነኛው ምክንያት ምንድን ነው? እናንተ የምትሰሩት ወይም ደግሞ የፊልሙ ማህበረሰብ የሚሰራው ስራ የሚታይበት ፕላትፎርም እንደ ሀገርኛ ስለሌለ ነው። ምን ለማለት ፈልጌ ነው? ዩቲዩብ ላይ አንድ ፊልም ሲጫን ያ የፊልም ባለቤት ኢትዮጵያ ውስጥ ካሉ ተመልካቾች የሚያገኘው ምንም ነገር የለም፣ ሁላችንም እንደምናውቀው። ለምን? አብዛኛው ተመልካች ደግሞ ያለው የት ነው? እዚህ ነው። ሁለተኛ ውጭም ያለው ሰው ሲያይ ከዩቲዩብ የሚያገኘውና እናንተ ባወጣችሁት ዋጋ ሰብስክራይብ አድርጎ ሲያገኝ የፊልም ኢንዱስትሪውን አቅሙ ያበረታታለታል። አንደኛው እሱ ነው።
ሁለተኛው ስንቱ ሰው ነው ቤቱ ፊልም የሚያየው? ዩቲዩብ በስንቶቻችን ቤቶች ውስጥ አለ አይደለ? ስለዚህ ምንድነው ሌላው አርትስ ፕላስ ዩኒክ የሚያደርገው አንድ ሰው በስልኩ ላፕቶፑ ላይ ቲቪው ላይ ልክ እንግዲህ እንደምናውቀው ለውጪ ማየት ይችላል ማለት ነው። ሌላው ተጨማሪ ከዚህ ጋር የይዤ መናገር የምፈልገው ፊልሞችን ስናይ አሁንም ከጉማ ጋር እያያዛል የምናደንቃቸው ሰዎች አሉ አይደለ? ለእነሱ አድናቆታችሁን እንዴት ነው የምትገልጹላቸው? አታገኟቸው። ስለዚህ አርትስ ፕላስ ላይ ምንድን ያደረግነው እዛው ውስጥ ተመልካች ወይም አድናቂ ማድነቅ ለሚፈልገው ሰው በካሽ ሊሆን ይችላል፣ ኢንካይንድ ሊሆን ይችላል፣ መስጠት ይችላል አይደለ? ስለዚህ እንግዲህ አንድ ለምሳሌ ዮኒ ያለ ኤግዛምፕል ተጠቀመውና ዮኒን የሚያደንቀው 1 ሚሊዮን ህዝብ ይኖራል። ያ 1 ሚሊዮን ህዝብ የዮኒን ስራ ወዶለት ኮንትሪቢዩት ቢያደርግ 5 ብር፣ 10 ብር፣ 15 ብር ደስ ያለው ነገር ቢያደርግ ሲጠራቀም ለዛ ሰው ምን ይሆናል? ትልቅ ገቢ ይፈጥርለታል አይደል? ተጨማሪም ሌላ ስራ መስራት ይቻላል። እና ከዚሁ ጋር አያይዤ ለሁለተኛው ጥያቄ ለመመለስ አርትስ ፕላስን ስናስተዋወቅም ወደ ገበያው ይዘነው ስንመጣ ለማሳየትም ብቻ አይደለም፣ እየሰፋ በመጣ ቁጥር እኛም ገብተንበት ፕሮዳክሽን ላይ የሚያስፈልገውን ነገር እየገባበት ፊልሞችን ጀስት ላይክ እንደ ኔትፍሊክስ እንደ አማዞን ፕራይም አብረን መስራት እንችላለን ማለት ነው። ምንድነው ሰው የሚሰራው ስራ የተሰራው ስራ በትክክለኛ መንገድ መታየት መቻል አለበት። እዚህ ያለው ህብረተሰብ ነው ደግሞ ያንን ማድረግ የሚችለው። ስለዚህ እዚህ ፕላትፎርም ላይ ወጥቶ ፊልም ሰሪው ተመልካቹም የሚጠቀም ከሆነ በሰው ሀገር ፕላትፎርም ለምን እንጠቀማለን? ዩቲዩብ ላይ ሄዳችሁ ስታሳዩ ዩቲዩብ ከእናንተ ስንት ነው የሚወስደው? የለፋችሁበትን እንኳን አታገኙ። ስለዚህ ትልቁ ዓላማ ምንድን ነው? እኛም አርቲስ ላይ መስራት የምንፈልገው ይሄ የተለፋበት ብዙ ወጪ የወጣበትን ነገር ተመልሶ ለሰራው ሰው መግባት አለበት የሚለውን ነገር ለማስተላለፍም ጭምር ነው። እንግዲህ ጥያቄ መልሻለሁ ብዬ አስባለሁ። ተመልካቻችን የዛሬ የምናልሽ አዲስ ፕሮግራማችን የተከታተላችሁን ይመስል ነበረ። የአድዋ ድል መታሰቢያ ሙዚየምን እየጎበኘን 11ኛው ጉማ እዚህ እንደሚካሄድ ተመልክተን ጉማ ደግሞ ምን ይዞልን መጥቷል በ11ኛው ዙር የሚሉትን ሌሎች ነገሮች ወደ እናንተ ከመግለጫው አስተላልፌ ነበር። እስካሁን ድረስ ቆይታችሁን ከኔ ጋር አድርጋችሁ ስካተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። ጥቅምት ላይ ደግሞ እንግዲህ በጉማ አዋርድስ በ11ኛው ዙር የምንገናኝ ይሆናል። ምናልሽ አዲስ በዚህ ተጠናቀቀ። ቻው ቻው።